መናገር መሰለኝ ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ እኔ መናገር አንድ ነገር ስሜ ታረቀኝ ይባላል። የሽሮ ሜዳ ሰፈር ተወላጅ ነው። አሁን ከስራ እየተመለስኩ ባለውበት ሰዓት ነው ተገናኘን። እዚህ ጋር ከቦሌ ተነስቼ በባስ አድርጌ ሰፈሪ ደርሻለሁ ማለት ነው። አሁን ደግሞ ከዚህ ወደ ስላሴ በእግሬ እየወጣሁ እገኛለሁ እና አመሰግናለሁ። ቻናሏን ትመችኛላችሁ። ስሜ ቡክታይት ይባላል። የመጣሁት ከሽሮ ሜዳ ነው። ቻናሉ በጣም የምወደው ፕሮግራም ነው። ሺበላ የሚለው ፕሮግራም በጣም ደስ ይለኛል። በተለይ ደግሞ የናፍቆት ፕሮግራም በጣም ደስ ይላል። በየቤቱ እየገቡ በቃ ሰዎችን የሚያጽናኑበት በጣም ደስ ይለኛል። ማለት በቃ ይቀጥል። ለሌላም አርአያ የሚሆን ቻናል ነው ማለት የናፍቆት ፕሮግራም በየትኛውም ቦታ ሳይሆን ሁሉም ቦታ እየሄዱ አይዟችሁ አለን ምናምን እያሉ የሚያበረታቱበት ፕሮግራም ስለሆነ እኔ በጣም ደስ ብሎኛል። ሽሮ ሜዳማ አካባቢ መጥተው ቢጎበኙ ደስ ይለኛል። ቻናሉን በጣም ወዳቸዋለሁ። ቤተሰቦቼ፣ እናቴ፣ ቤተሰቦቼ አቃቂ ያለው አያቴ በጣም ወዳለሁ። አክስቶቼ ጠቅላላ ወዳቸዋለሁ። የኢትዮጵያ ሽሮ ሜዳ ህዝብ ጠቅላላ ወዳቸዋለሁ። ስሜ ቶማስ ነኝ። ቶማስ ጨርፎ ጭራ ነኝ። ልጄ ታደላኝ ቶማስ፣ ልጄ አሸናፊ ቶማስ። ይኸው ሽሮ ሜዳ እንዴት እንዲያመራ ከበፊቱ ዱባይ እናንተ ትላለህ። ይኸው ለእኛም ሁለተኛ ዱባይ ይሆናል። እዚህ ጋር በጣም የመሰገነ ነው ያለው። እንዴት ነው እናንተ ሰላም ናችሁ ወይ? ደህና ናችሁ ወይ? እኛ ደህና ነን። ከቤተሰቡ ምንም ችግር የለም፣ ሰላም ነው። ኢትዮጵያ ይኸውልህ ሽሮ ሜዳ ከበፊቱ እንዴት ተቀየረ? ሁለተኛ ዱባይ ሆኗል። ጨርሻለሁ። ክብርት አዳነች አቤቤ ቤት ቢሰጭን በጣም ነው ደስ የሚለኝ። ምክንያቱም ቤት ክራይ በጣም ተቸግረናል። እኔ አሁን ለምሳሌ ጽዳት ነው የምሰራው፣ ግን በቃ በደሞዜ ልክ ምንም ላገኝ አልቻልኩም። ቤት ክራይ በጣም ኦቨር ነው። ጽዳት ነው የምሰራው፣ የመንገድ አስፋልት ጽዳት። ያው ታውቂያለሽ ከተማችንን እያስዋብን ነው። ይህንን እላለሁ። ሄርሜላ ቢያዘን እባላለሁ። እኔ ማስተላለፍ የምፈልገው ነገር ጓደኞቼን ነው። እስካሁን ላደረጋችሁልኝ ነገር በሙሉ በጣም አመሰግናለሁ። እናቴን ደግሞ እስካሁን ድረስ ደፋ ቀና ብለሽ ላስተማርሽኝ፣ ይሄ እዚህ ደረጃ እንድደርስ ስላደረግሽኝ ነገር ሁሉ ምስጋና ይገባሻል። ፈጣሪ ከዚህ የበለጠ እድሜ እንዲሰጥሽ እመኛለሁ። ጓደኞቼን ደግሞ በጣም ነው የምወዳችሁ። አመሰግናለሁ። ሰላም፣ እንዴት ናችሁ? ሳባ እባላለሁ። እዚህ አሁን ከዚህ ራሱ ወጣ አግኝተውኝ ነው። ጀስት እየጠየቁኝ ነበረ ምን እያሰብሽ ነው ብለውኝ ሀሳብ ነበረኝ። ሀሳቤ ምንድነው? ቤት ክራይ ነበረኝና ልቀቁ ተብለን ቆይቷል። ቱ ቢሆንስ ከነገሩንና ሀሳብ ይቀየራል ብለን ነበረ። ከዛም ቤት እየፈለኩ ነው፣ ቤት አጣው። ውጡ የተባለበት ቀን ደግሞ ደረሰ እና አምሶል ህይወት ፌር አይደለም። ቴንክ ዩ። እሺ እኔ ማለት የምፈልገው እኔ ስሜ ጀመራ ደፋ እባላለሁ። እናቴ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ብዙ ነገር ሆነሽልኛል፣ በጣም እወድሻለሁ። ሲቀጥል እየተማርኩ እያለ የእንግሊዝኛ መምህሬ ማመስገን እፈልጋለሁ። መሰረት ትባላለች። አልማዝ ትምህርት ቤት ነበር የምታስተምረኝ። በጣም ነው የምወዳት፣ በጣም አከብራታለሁ። አመሰግናለሁ። ስሜ ብሬክ ይባላል። ቅጽል ስሜ ደግሞ ማንገብትሮ ጥግ ደረሰ ይባላል። ሲቆላመጥ መንጌ ነው የሚባለው። አንዳንዴ ዝም ብዬ ወክ እያደረኩ ኢንተርቪው እያደረጉ አስፋልት ላይ እንደ ድንገት እነሱ ጠጋ ብዬ አወራቸው። ምንድነው ስላቸው ስለ ሀሳብና ስለ ጭንቀት ምን እያሰብክ ነው? የተለያዩ ጥያቄ ጠየቁ እና እኔ ሀሳቤ ቀለል አድርጌ ስነግራችሁ ያው የኛ ነገር ደግሞ ነገር እኔ እዚህ ጋር ስለተመቻችሁኝ ነው እየተቀራረስኩኝ ያለሁት። በቃ ራሴን ቲቪ ላይ ባላየው ማለት ነው። እዛ ጋር ስልክ ያለ እየተቀረስኩኝ ነው ማለት ነው። ባሻ ራሴን ቲክቶክ ላይ አያዋለሁ ማለት ነው። በቃ ያራዳል ልጅ። ስሜ ሮቤል ይባላል። ስራዬ ሕክምና ላይ ነው የሚያተኩረው እና ጠቅላላ ሐኪም ነኝ። አንድ ማስተላለፍ የምፈልገው መልእክት አለ። ይህም ከ5 ዓመት በታች የሆኑ ህፃናት በተለይ በዚህ ወቅት በሳምባ ምች የመጠቃት እድላቸው ይጨምራል እና በተመላላሽ ሕክምና ላይ እንደምናየው ይህን ህመም የመከሰት እድሉ በጣም ስለሚጨምር የጥንቃቄ መልእክት ላስተላልፍ ፈልጋለሁ ለቤተሰብ።
ስለዚህ ማንኛውም ህፃናት በቤታችን ውስጥ ሳል፣ የትንፋሽ ማጠር እንዲሁም ደግሞ በጣም ቶሎ መተንፈስ በሚኖራቸው ጊዜ ቶሎ ብለው ወደ ሕክምና ተቋም መውሰድ ያስፈልጋል። ምክንያቱም ሳምባ ምች ሊታከምና ሊድን የሚችል ህመም ስለሆነ ማለት ነው። ይህን መልእክት በይበልጥ ለቤተሰቦች ማስተላለፍ እፈልጋለሁ እና የታመሙ ህፃናት በሚኖሩበት ጊዜ ደግሞ መተላለፊያ መንገዱ ከመተንፈሻ አካል በሚወጡ ፈሳሾች የተነሳ ስለሆነ የበለጠ ይሄን ንክኪ ማስወገድ፣ ህፃናት ክትባት እንዲከተቡ ማድረግ እንዲሁም ደግሞ በሚያሚያቸው ጊዜ ቶሎ ወደ ጤና ተቋም መውሰድ፣ ህፃናት ደግሞ ከ6 ወር በታች በሚሆኑ ጊዜ የእናት ጡት ወተትን ለ6 ወር ያህል ካለምንም ሌላ ነገር መቀላቀል መስጠት በጣም ጠቃሚ ነው። እነዚህ የመከላከያ መንገዶች ናቸው፣ ይጠቅማሉ ብዬ አስባለሁ ለቤተሰቦች። እነዚህን ጥንቃቄዎች እንዲያደርጉ እና ህመሙ በሚከሰት ጊዜ ደግሞ ወደ ሕክምና ተቋም መሄድ የሚለውን ነገር ግንዛቤ ውስጥ እንዲከቱ እላለሁ። አመሰግናለሁ። እኔ አብነት ከበደ ወየሳ እባላለሁ። ተወልጄ ያደግኩት ኳስ ሜዳ የኳስ ሜዳ ልጅ ነኝ። በእውነት ህይወት የፈተነች ነኝ። አግኝቼ ያጣው ነኝ። 42 ዓመቴ ነው። 42 ዓመቴ ሆኖ ግን 52 ዓመቴ እመስላለሁ። አርጅቻለሁ። ግን ምን አለ መሰላችሁ የእውነት ቁም ነገር ለማውራት ህይወት ላይ እኔ ብረታ ብረት ነበር ምሰራው። 27 ዓመት ብረት በይጃለሁ። ብረት ማለት ከንች ሰርቻለሁ። ብረታ ብረት ብዙ ሰርቻለሁ። ምን አለ ህይወት ላይ አይምሮ ሴንሲቲቭ ነው። አይምሮ ማለት በጣም አይምሮን መጠበቅ አለብን። እኔ አይምሮዬን ባለመጠበቄ 3 ልጆቼን ትቼ 3 ልጆች አሉኝ፣ የሚያማምሩ ልጆች ትቼ ነው በቃ ሳስበው ህይወት እንደዚህ ነች እንዴ? ላይፍ እንደዚህ ነው እንዴ ብዬ እስከማስብ ድረስ በጣም እስኪከፋኝ ድረስ በቃ እኔ አሁን ደስተኛ አይደለሁም። በቃ ምንድነው አግኝቼ አጣው ሰው ነኝ እና ይቅርታ። ሰላም ውድ የቻናል 1 ቤተሰቦች፣ ስሜ ቲማሽ ከሪም ይባላል። የምኖረው አዲስ አበባ ውስጥ ነው። ዛሬ ማስተላለፍላችሁ ለቤተሰቦቼ ነው። የቤተሰብ ምስጋና ቤተሰቦቼ እስከዚህ ሰዓት እዚህ ለመድረሴ ያቆያችሁ ቤተሰቦቼ ናችሁ እና ስላደረጋችሁልኝ ነገር ሁሉ ላመሰግናችሁ በቻናል ስም እፈልጋለሁ። አመሰግናለሁ። እሺ፣ ስሜ መስታወት መገርሳ እባላለሁ። ያው እንደምታወቀው የምኖረው ሽሮ ሜዳ ነው እና በኦፕን ማይክ በሚለው ቻናል 1 ላይ ዛሬ እንዳጋጣሚ ተገናኝተናል እና ያለኝ ሀሳብ ምስጋና ነው። ማመስገን የምፈልገው ደግሞ ከፈጣሪ በታች ከምድር በላይ ያለቻት መጀመሪያ ላይ እናቴን ላመሰግናት እፈልጋለሁ። በዚህ ደረጃ በዛሬ ቀን እንድደርስና ብዙ ነገር ስለረዳችኝ እሷን አመሰግናታለሁ። ሌላ ደግሞ በሚኖረኝ ጉዞ ሁሉ ትራንስፖርት ተጠቃሚ ነኝና ሁሌ እንደ ትዝብትም የማየው ለራሴ የማደርገውና አንዳንዴ ደግሞ ራሴን እንዳይና እንድመለከት ያደረገኝ ነገር ታክሲ ውስጥ ሹፌሮቹም ይሁን ተሳፋሪዎቹም ይሁኑ ያለ ተሳፋሪ ፍቃድ ሙዚቃን ወይ ደግሞ መዝሙርም ይሁን መንዙማም ይሁን ድምፁን ከፍ አድርጎ ይከፍቱና ሰው ወራሽ ሲል የማይሰሙበት ጊዜ አለና እሱን እንደ አስተያየት መስጠት እፈልጋለሁ። ይቆየን። አመሰግናለሁ። እኔ ማለት የምፈልገው ብዙ ጊዜ ሰዎች አንድ ነገር መናገር እኔ እንጃ አንድ ነገር